ሰላም እንዴት ናችሁ? የአመለ ልጅ ነኝ። ዛሬ ሰርቼ ማሳያችሁ ደግሞ ይኸውልህ በእንደዚህ አይነት ሶስ ሶያ ምን የመሰለ የዳቦ ፍርፍር ሰርቼ ያሳያችኋለሁ። እናንተ ተከታተሉኝ። እኔ እንዴት ቆንጆ እንደሚሆን እና እንዴት የሚጣፍጥ ፍርፍር እንደሚሰራ በሶሲ ሶያ የዳቦ ፍርፍር አሳያችኋለሁ። በመጀመሪያ ሶሲውን እንደዚህ ሙሉ ለሙሉ አልቆጠብኩም፣ አልቀነስኩም። አንድ ሙሉ ሶሲ ሶያ ከአንድ ብርጭቆ ውሃ እጨምርበትና እስኪርስልኝ ድረስ ሌሎች ግብአቶችን በመንቀሳቀስ ላይ ይገኛለሁ፣ ሰራለሁ። ይሄንን ይመስላል። ይሄ በቂው ነው። ይሄ ለተወሰነ ሰዓት እዚህ ጋር ለ5 ደቂቃ ያህል ውስጡ ዝፍዝፍ ብሎ እንዲቆይ ያደርገዋለሁ። ወደ ሌላው ስራችን እንሄዳለን። በመጀመሪያ የምንሰራው ስራ ወደ መክተፉ ስለሆነ ይኸው እንደምታዩት ሽንኩርታችንን አዘጋጅተናል። 2 ራስ ቀይ ሽንኩርት ይዣለሁ። እነዚህ ሽንኩርቶች በቆንጆ ሁኔታ እንደዚህ አድርገን ደቀቅ አድርገን እንከትፋቸዋለን። በጣም በሚገርማችሁ ሁኔታ ሶሲ ሶያ በአብዛኛውን ጊዜ በጥብስ በጣም ይጣፍጣል፣ በጣም እንመገባለን። ምክንያቱም ተጠቃሚዎች ነው። ሶሲ ሶያ አድናቂም ተጠቃሚም ነን። ምክንያቱም ከአኩሪ አተር የተሰራ እንደመሆኑ መጠን በጣም ጥቅምና ኃይል ሰጪ ስለሆነ ለልጆቻችን በተለይ ለአቅም ግንባታ በጣም ጥሩ ስለሆነ እንመገባለን። ዛሬ ላይ ግን ይሄን ልሰራ ያሰብኩት በጥብስ መልክ ከዚህ በፊት ሰርቼ አሳይቻቸዋለሁ። አሁን ደግሞ ዳቦ ፍርፍር ለመስራት እንዲህ አድርገን ዳቦ ፍርፍር እንስራ ስንል የተለመደ የዳቦ ፍርፍር አሰራር አለ አይደለ? ስልስ ሰርተን የምንሰራው የዳቦ ፍርፍር አሰራር አለ። እስኪ እንደው ለየት እናድርገውና ደግሞ ያው ምግቦች መቀየር ትልቁ ነገር ደግሞ ስለ አይምሮም ጥቅም ስላለው አይምሮአችን ምግብ ሲቀየርለት ደስ ይላል። ምንም ቢሆን በሆነ ነገር ለወጥ አድርገን ስናቀርብለት ደስ ብሎን ስለምንመገብ እንቀይረው ብለን ስናስብ በዚህ መልክ ይሄንን ቀይረናል። ሽንኩርታችንን እንደዚህ አድርገን ከትፈን ጨርሰናል። የማያስፈልገው ቀጥለዋለሁ። እንግዲህ 2 ራስ ቀይ ሽንኩርት ነው ያዘጋጀሁት። እንደምታዩት ነው። በደንብ አድርጋችሁ ከከተፋችሁ በኋላ ይሄ ቲማቲም ነው። ቲማቲማችን ለሁለት ቦታ እንደዚህ ቆርጠውና በመሃሉ ላይ ያለውን ይሄንን እናወጣዋለን። አያስፈልግም። በዚህ ጋር ያለውን እንደዚህ እናወጣዋለን። አያስፈልግም። ሁለተኛውንም እንደዚህ አድርገን 2 ቲማቲም ተለቅ ያለ የተጠቀምኩት ለዚሁ ስራ ስል እና እናንተ ደግሞ ይሄንን በምታዩ ሰዓት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄንን በዚህ መልክ እንደዚህ ደቀቅ አድርገን እንከትፈዋለን። እውነት ነው የምላችሁ ለቤት ውስጥ ምግብ ስትሰሩ በጣም በቀላል ዘዴ የምትሰሩት ከሆነ በጣም እድለኞች ናችሁ። ምግብ ህይወት ነው። ደስ እያለ ልንሰራው ይገባል። ሁለተኛ ነገር ደግሞ ምግቡን የሰራነውን ደግሞ የሚመገቡት ደግሞ ቤተሰቦቻችን ናቸው። በተለይ በቤት ውስጥ የምትሰሩ ሰዎች ልጆቻችሁ፣ ባለቤታችሁ፣ ጓደኞቻችሁ፣ እህት ወንድሞቻችሁን አለ የምትጋብዙበት ቤታችሁ ምግብ አቅርባችሁ ህይወት ነው የምትሰጧት። ስለዚህ ጤነኛ ምግብ መስራት የመሰለ ነገር ስለሌለ ጤነኛ ምግብ ለመስራት ደግሞ ደስተኛ መሆን ያስፈልጋል። ምግብ ስሰራ በጣም ደስ ብሎኝ ነው የምሰራው ነገር አልጣ እንጂ በእውነት ነው የምላችሁ በጣም ምግብ ደስ ብሎኝ የምሰራው። ቲማቲሜን በዚህ መልክ እንደዚህ አድርጌ በአንድ መክተፊያ ነው እንግዲህ ሁሉንም። ለምን መሰላችሁ እንደዚህ የማደርገው? የአብዛኞቻችን ህይወት እንደዚህ በመካከለኛ ደረጃ ላይ በተለያየ ነው ያለነው ሰዎች ለእናንተ ላሳይ ብላችሁ ሰሃኖች አምጥቼው እያንዳንዱ ለየብቻ አድርጌ ማብራራት ምናምን ይጠበቅብኝ ነበረ። ነገር ግን እንዲቸኩላችሁ በተለይ ደግሞ ልጆች ሲኖሯችሁና ቁርሳቸውን ቶሎ ማድረስ ሲኖርባችሁ ያን ሁሉ ሰሃን ከማነካካት በቤታችሁ ውስጥ ያለውን ታዘጋጃላችሁ። ይሄን ከትፍ ያለው አሁን ይሄንን የማደርገው ምን መሰላችሁ? ቀጥታ ወደ መጥበሻ ላይ ነው የማደርገው። መጥበሻ ላይ ይሄን እያቁላለሁ። ያኛው ጠፈፍሎ ይጠብቀናል። ነጭ ሽንኩርታችንን በዝንጅብል ትንሽ እያደረግን ቀጥ እናደርጋታለን፣ ወይ ደግሞ በመክተፊያችን በደንብ አድርገን ቅጥቅጥ አድርገን እንከትፈዋለን። ተከታተሉኝ እናንተ። መጥበሻችን ላይ ዘይታችንን እናደርጋለን መጀመሪያ። ምክንያቱም አንድ ሙሉ ሶሲ ሶያ ስለሆነ የተጠቀምኩት ለዛ ነው ዘይቱን ያላሳነስኩት። ከዛ በኋላ ቅድም እንትን ያልኩትኝ እንደምታዩት ይኸውላችሁ አሁን ውሃ መጥቶልኛል። ሙሉ ለሙሉ ውሃ የለውም። ስለዚህ ሶሲ ሶያውን መጀመሪያ ላይ እንዳለ ነው የማደርገው ወደ መጥበሻዬ። ወደ መጥበሻችን አድርገን ለተወሰነች ሰዓት እችን እዚሁ ላይ እናገላብጣታለን። ምክንያቱም ሶሲ ሶያ በነገራችን ላይ ብዙዎቻችሁ ሰርታችሁ ታውቃላችሁ ብዬ አስባለሁ። ዘይት በጣም ይፈልጋል እና ለዛ ነው በመጀመሪያ ላይ እንደዚህ በዘይቱ ውስውስ እናደርገዋለን። ከዛ መጡ በደንብ መጥፋት ሳይጀምርብን ውሃውን መጥፋት ሳይጀምርብን ወይ ሳይደቅብን ደግሞ ለተወሰነ ለ2 ደቂቃ እንደዚህ እሳት ላይ ካደረግነው በኋላ ሌሎች ግብአቶችን ነው የምንጨምረው። አሁን ይሄ ገና ነው። እንደዚህ አድርገን ገልበጥ አድርገን ነው ዘይቱን ላዩ ላይ እናደርገዋለን።
ዘይቱ ውስጡ ትንሽ ሰዓት መጠጥ ሲያደርግልና ምን ተክተክ ሲጀምርልን እዚሁ ላይ ደግሞ ሽንኩርታችንን እንጨምራለን። በጣም ቀላል ስራ ነው። በጣም ቆንጆ እንደሚሆን እርግጠኛ ነኝ። ለዚህ ግብአት የሚያስፈልገን እንግዲህ በጣም ትንሽ ነገር ነው የምንጨምረው። ሽንኩርትና ቲማቲም የግድ ይለናል። ከዛ ግን ቆንጆ እንዲሆንልን ደግሞ ቀድሜ ያላሳየኋችሁ በርበሬ እናደርግበታለን በኋላ ላይ። አሁን እዚሁ ላይ እንዳለ እናደርጋለን። ሽንኩርትና ቲማቲማችንን አንድ ላይ አድርገን በመጥበሻችን ላይ እንሰራለን እና በነገራችን ላይ መጥበሻ ስፖንሰር ባደረግ የምትፈልጉ ሰዎች ካላችሁ መጥበሻ ስፖንሰር ብታደርጉኝ በጣም ደስ ይለኛል። እኔ የተቸገርኩ ያለሁት ነገር ቢገርማችሁ ነገር መጥበሻ ነው። ለምን እንደሆነ አላውቅም። አዲስ እገዛለሁ፣ ወዲያውኑ ለተወሰነ ጊዜ ተጠቀሜበት ከዛ በኋላ ይዝጋል ወይ ይበላሻል። እና ይሄ እምነበረዱ መጥበሻ ጥሩ ነው ሲባል ስለሰማው እሱን ለመግዛት ሀሳብ አለኝ እና ይሄን ለተወሰነ ሰዓት እንደዚህ እስከሚውልኝ ደግሞ ነጭ ሽንኩርቴን ክትክት አድርጌ እጠብቃለሁ። እናንተ ግን ተከታተሉ። እንደምታዩት እንግዲህ ይኸውላችሁ ሁሉም ነገር አንድ ላይ ተዋህዶ እንደዚህ ውሃውን መጠጥ ያደረገልን ነው። ምክንያቱም እንደዚህ ስናደርግ ምን አለ መሰላችሁ የቲማቲም ውሃ በተፈጥሮ ስላለ ለዛ ነው ትንሽ ሰዓት የሚወስድባችሁ እንጂ የቲማቲም ውሃ ደግሞ እስኪመጥ መጠበቅ ግዴታም ነው። አሁን ነጭ ሽንኩርታችንን እናደርጋለን። ነጭ ሽንኩርታችን ይሄን ይመስላል። በጣም ቆንጆ ነው የሚያደርገው ነጭ ሽንኩርት ሲገባ። እኔ በነገራችን ላይ ማንኛውንም ምግብ ስሰራ ሁሌም ነው የምናገረው ነጭ ሽንኩርት ልክ ሳደርግበት በስመ አብ የሚሰማኝ ስሜት በጣም ደስ የሚል ሽታ፣ የምግብ ቴስት ሁሉ የሚያምር ነው የሚሆነው። አሁን ለተወሰነ ሰዓት ብራውን እስኪውልን ድረስ እንጠብቃለን። ደግሞ ነጭ ሽንኩርታችንን ካደረግን በኋላ ለተወሰነ ሰዓት እንደዚህ ብራውን እስኪውልን ድረስ እናደርጋለን። እዚሁ ላይ ግን ምን አደርጋለሁ መሰላችሁ በጣም ቅር ስላለኝ ትንሽ ዘይት ጨምርበታለሁ። ጊፍቲ ሶሲሲያ እንደነገርኳችሁ ዘይት በጣም ይፈልጋል። ሁለተኛ ነገር ደግሞ ለፍርፍር ስለምጠቀም ዘይት ያስፈልገዋል። ዘይቱ በጣም ቅር አለኝ፣ ምክንያቱም ውሃው እስከሚወጣ ድረስ ዘይቱ ባዶ ሲሆን ለምን ተብሎ ከተሰራ የማይቀር ጥፍጥ ያለ ምግብ ነው እንጂ ብለን የተወደደው የራሱ ጉዳይ እኛ ጤና ብለን እንደዚህ እንሰራለን። ሶሲሲያችንንም ጤታ አድምቀን እንደምንበላው ደግሞ አሳያችኋለሁ። አሁን እዚህ ላይ እየቀረ ምን መሰላችሁ በርበሬ አደርግበትና በርበሬያችንን ጨምረን ልክ ማንኛውንም ቁሌት እንደምናቁላላ ነው የምናደርገው። አሁን ከዚህ በኋላ ያለው ለፍርፍር የምንሰራው አይነት ቁሌት እንደምናቁላላ እንደምናግራችሁ ያመለ ልጅ ነኝ። በርበሬ በቤቴ ውስጥ አዘጋጃለሁ። የራሴን በርበሬ ስለምጠቀም ማዘዝ የምትፈልጉ ካላችሁ ቲክቶክ አካውንቴ ላይ ስልክ ያለላችሁ በርበሬ፣ ሽሮ፣ ዶሮ ወጥ፣ አገልግል ማዘዝ ትችላላችሁ እና እዘዙኝ። ይሄን የመሰለ ቆንጆ በርበሬ ያለ ቅመም ልትበሉት የምትችሉትን በርበሬ አዘጋጅቼ አቀርባለሁ። በዚሁ አጋጣሚ ልንገራችሁ ብዬ ነው እና እነዚህ ደግሞ ቤት ላይ ደግሞ ቤቴ ውስጥ አብስዬ የምበላቸውን የምመገባቸውን በተመጣጣኝ ዋጋ ግን ጤናን የሚሰጡ ምግቦችን ደግሞ ሰርቼ ለቤተሰቦቼ ለወዳጆቼ እመገባለሁ። ይሄ ነው እንግዲህ ስራዬ። ስለዚህ እናንተ ደግሞ ይሄንን አይታችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሌሎች ጋር ሊደርስ ደግሞ ሼር ያላችሁ ሼር አድርጉልኝ ነው የምላችሁ ሁላችሁንም። ይሄንን ይመስላል። አሁን እዚህ ላይ የማደርገው ቀስ እያልን አይደለ የምንጠቀመው እንትኖችን ትንሽዬ እንትን አለችኝ ቤቴ ውስጥ የነበረቻት ፈሰስ ማድረግ ትታያችኋለች። በጣም ትንሽ ናት። ስለዚህ እርግፍ አድርጌ የተጠቀምኩት ኮረሪማ ነበረችኝ ቤቴ ውስጥ። ከሌለም ችግር የለም ስላለን ያደረኩት እኔ አሁን ይሄንን እንደዚህ ያደረኩኝ አማስለዋለሁ። ወፈር ሲልባችሁ እጃችሁ ላይ ያዝ ሲያደርግባችሁ ምንም አትስቱ። ከዚህ በኋላ ላለው ነገር ውሃችሁን ጠፍ እያደረጋችሁ መጠቀም ትችላላችሁ። በስማም ሽታው እኮ ለነገራችሁ አልችልም ብያችሁ ሄደ። ዶሮ ትሰራለህ ብያችሁ ሄደ። የዶሮ ቁሌት ነው የሚለው የራሱ በጣም ነው ደስ የሚለው ሽታው። ዋይት እንደዚህ አድርጌ ጠፍ አደርግበታለሁ። አሁን ከዚህ በኋላ ያለውን በምትሰሩበት ሰዓት ውሃችሁን ጠፍ እያደረጋችሁ መስራት ትችላላችሁ። ምክንያቱም በርበሬ ስላደረግን ቲማቲሙ ላይ ያለውን ውሃ ተንተክትኮ ስለወጣለን በርበሬያችን ከስር እንዳይዝብን እንደዚህ ያደረጋችሁ ታቁላላችሁ። ቁሌታችሁ ቆንጆ ሲሆንላችሁ ለተወሰነ ሰዓት ታቁላላችሁ። በኋላ በሽታም ይታወቃል። የሚገርማችሁ ቆንጆ ቁሌት ሲሆን ልክ እንደዛ ሲሆንላችሁ ጨዋችሁን አድርጋችሁ ወደ ፍርፍሩ ትገባላችሁ። ተከታተሉ፣ የትም እንዳትሄዱ። ይሄንን ይመስላል። በጣም ነው የሚያምረው ቁሌቱ ራሱ። በሰል ሲል ደግሞ አሳያችሁና እንዴት አድርገን እንደምንፈራፍር አብረን እናያለን። ሶያችን እንደዚህ እምር ብሎበት በጣም የሚያምር ከለር ሆኖ ቁሌቱን ተቁላልቶ ጨርሷል። አሁን የቀረን ምን መሰላችሁ? እዚህ ላይ ውሃችንን ለፍርፍሩ ይመጥናል ብለን ያሰብነውን ውሃ መከለስ ነው። ይበቃዋል። ምክንያቱም ዳቦ ፍርፍር ስንሰራ ዳቦ በራሱ ውሃ የመምጠጥ ባህሪ ስላለው ውሃችን በርከት ቢል የተመረጠ ስለሆነ ውሃችን እንደዚህ አድርገናል። ውሃችን ልክ ትክትክ ሲልልን ደግሞ ጨዋችን እናደርግና ከዛ ስቶቫችንን ጥፍት አድርገን ምን የመሰለ ፍርፍር እንሰራለን። ውሃ ትንሽ ቅር ስላለኝ አረግበታለሁ። ይሄንንም
ይህንን ይመስላል። ይሄ እስኪ ተከተክ ድረስ እንጠብቃለን። ከተከተከ በኋላ ግን ምንም የሚቀረው ነገር ስለማይኖር ጨዋችንን አድርገን ወደ ዳቧችን ነው የምንሄደው። አሁን እንደምታዩት ይገባልን። ይህን ዳቦ ግን ታውቁታላችሁ? የማታውቁ ሰው ካላችሁ ሸገር ዳቦ ይባላል። ሸገር ዳቦ ቤተሰብ ላላቸው ሰዎች በጣም አስፈላጊ እንቡጥ ያለው ትልቅ ቁርስርስ ብሎ የማይፈታ ስለሆነ በጣም ከምወዳቸው ዳቦዎች ውስጥ አለበት። በዋጋም ተመጣጣኝ ነው። ሁለተኛ ነገር ደግሞ ምርጥ ነው እና ይህንን እንቆራርሳለን። በደንብ ተንተክትኮልላል። እንግዲህ በጣም አልቀጠነ፣ በጣም አልወፈረ። አሁን እዚህ ላይ የቀረን ነገር ቢኖር ጨው ብቻ ነው። ጨዋችንን እንደዚህ እናደርግበትና ትንሽ ጨው ነው የምናደርገው፣ ምክንያቱም ብዙ አስፈላጊ አይደለም ጨው ለጤናም። ሁሌ ነው የምለው። እስቶባችን እናጠፋለን። አሁን የምናደርገው ምን መሰላችሁ? ቀጥታ ወደ ዳቧችን መፈርፈር ስለሆነ የምንገባው። እንዳለ ይሄን ዳቦ እዚህ ለመፈርፈር ምቹ አልመሰለኝም፣ ግን እስኪ ልሞክር። ስላጠፋሁትኝ ጭቁጭ ነው የምናደርገው እላዩ ላይ ወደ ውስጥ ድረስ እንዳይገባብን ማለት ነው። ከዛ ቀስ እያለን እናዋህደዋለን። እንዲደርቅብን ስለማንፈልግ ቀስ ብለን ነው የምናደርገው። ይሄንን እንደዚህ አድርገን ነካ ነካ። ዳቦ በራሱ እንደሚመጥ እንግዲህ ነግሬያቸዋለሁ አይደለ? በጣም 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 ዳቦ ውሃ ይወስዳል፣ ውሃ ይመጣል። ለዚህ ነው ውሃ በርከት ያደረኩት እንዳይደርቅ ስለምፈልግ ነው። አሁን እንደዚህ አድርገን ከፈት እናደርገውና እዚህ ክፍተቷ ላይ የምታዩት መረቅ አለች አይደለ? እሷ መረቅ ላይ ደግሞ ደግመን ዳቧችንን እንጨምርበታለን። አልበዛ ቦክት ይልና ፍርፍሩ ወደ ፍትፍትነት ይቀየራል። ፍትፍት ከሚሆንብን ደግሞ ፍርፍር መስራት ስለሆነ ዋናው ፍላጎት የሚያምረውም ለአይንም ደስ የሚለው ስለሆነ እንደዚህ ያደረግኩኝ አዋህደዋለሁ። ወላችሁ እዚህ ጋር እርጥበት አለ። በቃይን እንዳለ ገልበጥ አድርጌ አጥረጋ ይኸውላችሁ። እንግዲህ ሶሲሲያችን ይህንን ይመስላል። በሸከር ዳቦ ፈረፈርን። እች ናት የ10 ብር ዳቦ ኬክ የሆነችበት በአሁኑ ሰዓት ማለት ነው። እና ሶሲያችንን እንቅመሰው እስኪ። እርግጠኛ ነኝ በጣም እንደሚጣፍጥ። በስመ አብ ወወልድ ወመንፈስ ቅዱስ። ዳቦን በዳቦ ከምበላ ከዚሁ ላይ እንደዚህ አድርጌ ልቅመስ። እኔ ረጠብ ያለ ነገር ነው ደስ የሚለኝ። እኔ ደረቅ ያለ ነገር አልወድም። በጣም ነው የሚጣፍጠው። በጣም 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 ቆንጆ ነው። የዳቦ ፍርፍር ስትሰሩ በቃ ዝም ብላችሁ ቲማቲምና ስቡ ብቻ ከምታደርጉ ልክ እንደዚህ ሶሲያ ቀልቀል አድርጋችሁ ብትሰሩበት የተሻለ ስለሚሆን እንድትሰሩት መክራችኋለሁ። በሌላ ጊዜ እስከምንገናኝ ድረስ ሁላችሁ ቻው።